የህገወጡን የህወሓት ቡድን ባህሪ ከቀደመ ስርዓቱና ከሚከተለው ድርጅታዊ የአስተዳደር ስርዓት አንጻር መመልከት ተገቢ ነው። በዚህ መነሻነት የህገወጥ ስብስብ መሰረታዊ ባህሪው በአንድ አይነትነት እሳቤ ላይ የተመሰረተ ሆኖ እናገኘዋለን። ቡድኑ ከጥንስሱ ሲከተለው የኖረው ስልት በፍጹም አህዳዊነት ላይ የተመሰረተ ነው። በድርጅቱ ውስጥ የተለየ ሐሳብና አመለካከት የማስተናገድ ባህል ጨርሶ አልነበረም። የተለየ የፖለቲካ አቋምና አመለካከት ያንጸባረቁ አመራሮቹና አባላቱ መጨረሻቸው ከአባልነት መሰናበት አለፍ ሲልም ሞት ሆኗል። በሌላ በኩል ቡድኑ ከመነሻው የተለየ የፖለቲካ አቋምና አመለካከት ያለው ማንኛውም የፖለቲካ ቡድን ወይንም ስብስብ እንዲኖር አይፈቅድም። ይህ ቡድን በጫካ የትጥቅ ትግል በጀመረ ሰሞን አስቀድሞ ጦርነት የከፈተው በደርግ ሰራዊት ላይ ሳይሆን በኢትዮጵያ ዴሞክራሲያዊ ህብረት ኢዲዩ እና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ታጣቂዎች ላይ ነበር። ከዚህ በተጨማሪ በምስራቃዊ ትግራይና በኤርትራ ሲንቀሳቀሱ የነበሩ የትግራይ ታጣቂ ቡድኖችን በጥምረትና ውህደት ስም በመቅረብ አባላትና አመራሮቹን በጭካኔ መግደሉ የሚዘነጋ አይደለም። ቲፒኤልኤፍ የትጥቅ ትግል ያካሄደ ያለ ከሶስት አራት ድርጅቶች ጋር ተዋግቷል። ከአፓ ጋር ተዋግቷል፣ ከኢዲ ጋር ተዋግቷል፣ ከኤልኤፍ ጋር ተዋግቷል። አንድ ቲኤልኤፍ የሚባል ትግራይ ነጻ አውጪ የሚባለው አፍኖ አጥፍቷል። ስለዚህ እነዚህ እንደ በትራጀክተሪ ሳያቸው የዲሞክራሲያዊ ባህሪው መገለጫ ናቸው። በቅርብ ዓመታትም ከፍጹም ልዩነትና ከፍጹም አንድ አይነትነት ይልቅ ህብረ ብሔራዊ አንድነት አሰባሳቢ ገዢ ትርክት ላይ ትኩረቱን ካደረገው የመደመር መንግስት እሳቤ ጋር መስማማት ተስኖት እንደቀደመው ልማዱ ጫካን መርጦ ሀገሪቱን ለጦርነት ዳርጓት ቆይቷል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችንም በጠላትነት ፈርጆ እያሳደደ ይገኛል። አስከፊው የአንድ አይነትነት እሳቤ መገለጫው ደግሞ ቡድኑ በትግራይ ክልል ነዋሪዎች መካከል ምንም አይነት ልዩነት እንዲኖር አለመፍቀዱ ላይ ነው። ለህገወጡ ቡድን የትግራይ ህዝብ ሙሉ በሙሉ አንድና ተመሳሳይ ነው። በዚህ መሰረት ለስብስቡ ያልተመቸው አካሄድ ሁሉ ለትግራይ ህዝብም እንደማይመች በማስመሰል ረብ የለሽ አመክንዮን በማቅረብ ስብስቡና የትግራይ ህዝብ አንድ አይነት እንደሆኑ ለማሳየት ይሞክራል። ከዚህ በተቃራኒ ከስብስቡ አመራሮች የተለየ ሐሳብና አመለካከት ማንጸባረቅ፣ አካሄድና አሰራርን መተቸት፣ የህወሓት ተቃዋሚ የሆነ ፓርቲ መመስረትና አባል መሆን፣ በአጠቃላይ ከቡድኑ ፍላጎትና ፍቃድ ውጪ መደራጀትና መንቀሳቀስ በትግራይ ህዝብ ላይ እንደተፈጸመ ክህደት፣ ጥፋትና ውርደት አድርጎ ለማሳየት ጥረት ያደርጋል። በአንድ አይነትነት እሳቤ ላይ የሚመሰረት ፖለቲካዊ ስርዓት ፍጹም ጨቋኝና አምባገነን ወይንም ቶታሊቴሪያን ተብሎ እንደሚጠራ ዓለም አቀፍ የፖለቲካ ሳይንስ ምሁራን ያስረዳሉ። ይህም የዜጎች የግል ህይወት፣ ሐሳብ፣ ፖለቲካና ማህበራዊ እንቅስቃሴ ሙሉ በሙሉ መቆጣጠር የሚፈለግበት አፈና የተሞላበት የአገዛዝ ስርዓት ነው። በዚህ ስርዓት ውስጥ ተቃዋሚዎች አይፈለጉም። ህዝቡም እንደ መሪዎቹ ፍላጎት ብቻ እንዲያስብ ይገደዳል። ዋሁንዳ ወልፈኬሱ ሁሉንም ነገር ማመሳሰል፣ ልዩነቶችን ለማስተናገድ አለመዘጋጀት፣ ይህ ትክክል አይደለም። ሁሉንም አመሳስሎ ሁሉንም ሰብስቦ አንድ አይነት ማድረግ ይፈልጋል። የኛ አዲሱ እሳቤ ግን ህብረ ብሔራዊ አንድነት ነው። አንድ አይነትነት አይሆንም። የሃይማኖት፣ የቋንቋ፣ የባህል ልዩነቶች አሉ። ድንበራችን አንድ ቢሆንም የጋራ ታሪክ ቢኖረንም አንድ አይነት ምርጫ ሊሆን አይችልም ማለት ነው። ገራገሩማ ዋንጅሩፍ ኮስቶኬን አውቶማቲካሊ ፊለኖ ተውንደው ጀርመናዊት አሜሪካዊቷ የ20ኛው ክፍለ ዘመን ዕውቅ የፖለቲካ ሳይንስ ንድፈ ሐሳቦች ተመራማሪ ሃና አርነት ኦን ዘ ኔቸር ኦፍ ቶታሊቴሪያን በተሰኘ ጥናቷ እንዳሰፈረችው በአንድ አይነትነት እሳቤ ላይ የተመሰረተ የፖለቲካ ስርዓት በሽብርና ፍርሃት መርህ የሚመራ ነው። በማህበረሰቡ ላይ ሽብር በመንዛት አንድ አይነት የፖለቲካ አቋምና አመለካከት እንዲኖራቸው ያደርጋል። በግለሰብ ቡድኖችና ማህበረሰብ ደረጃ የተለየ ሐሳብና አመለካከት እንዲኖር አይፈቅድም። በዚህ መልኩ የተለየ ሐሳብና አመለካከት ያላቸውን ሰዎች በማሸበር በሁሉም የህብረተሰብ ክፍል ዘንድ አንድ አይነት የፖለቲካ አቋምና አመለካከት እንዲሰርጽ ያደርጋል ስትልም ታስረዳለች። አሁን የወጣው አዲስ አዋጅ 366 2018 የሚል አዋጅ አለ። ይሄ ሙሉ በሙሉ አፋኝ እና አሁን የሚወስደው ማለት ነው ድርጅቱ ወደ ቴሮሪስትነት ተቀይሯል። ድሮ ውል ነበረው የተወሰነ አምባገነን ቢሆንም
የሚገዛበት ውል ነበረው፣ አሰራር ነበረው። ድርጅቱን ድሮ እኔ የምገልጸው አምባገነን ድርጅት ሆኗል በሚል ወደዚያ ተሸጋግሯል፣ አምባገነን ነው የሚል ሀሳብ ነበረኝ። አሁን ግን ከአምባገነትም አልፎ ሽብርተኛ ድርጅት ሆኗል። ህገወጡ የህወሓት ስብስብ ከምስረታው ጀምሮ በአንድ አይነትነት የፖለቲካ ስርዓት የትግራይ ህዝብ በሽብርና ፍርሃት መርህ ለመምራት ጥረት ሲያደርግ ቆይቷል። በማህበረሰቡ ላይ ሽብርና ፍርሃት በመንዛት እንደ ህዝብ አንድ አይነት የፖለቲካ አቋምና አመለካከት እንዲኖራቸው፣ በተቃራኒው ከቡድኑ የተለየ ሀሳብና አመለካከት ያላቸው አካላት ህዝብ ላይ ክህደት እንደፈጸሙ በማስመሰል እንዲወገዙ ያደርጋል። በዚህ ምክንያት ለእስራት፣ ስደት፣ እንግልትና ሞት ይዳርጋቸዋል። ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ካለፈው የጥፋት መንገዱ ያልተማረው ይህ የጥፋት ስብስብ ዛሬም የትግራይን ህዝብ ለራሱ የስልጣን ጥማት ማስፈጸሚያነት የፖለቲካ ድርድር መጠቀሚያ አድርጎታል። የክልሉን ህዝብ ለማህበራዊ ቀውስ ዳርጎት የቆየው ህገወጡ ቡድን በስልጣን ለመቆየት ሲል የፍርሃትና የስጋት ድባብ በመፍጠር ለስጋት እየዳረገው ይገኛል። የክልሉ ህዝብ ከዚህ የስቃይ አዙሪትና ቀውስ ለመላቀቅ ዘላቂ ሰላምና ልማትንም ለማረጋገጥ የዚህን ህገወጥ ስብስብ የጥፋት አካሄድ ሊያወግዝና በቃ ሊለው ይገባል።